በቃ በጣም ውጥረት ውስጥ ነበርኩኝ ይቅርታ በጣም የባሰው እንዴ ዛሬ አብራችሁ ራት የምትበሉ ይመስላችኋል? ምን አዲስ እንደ ተጣበሰ ሰው እንኳን ወጪ ወጣ አይመለከታችሁም ማናችሁም አይመለከታችሁም ምን ይደሰሩ ቲክቶክ ገብርኤል ደግሞ ጠባቂ ነው ማን እንደደፈረኝ ምን እንደሆንኩኝ አላውቅም ካጠገባችን ያለች ልጅ ተደፍራ ደፈራት ምንም አላወራንም የ8 ዓመት 9 ዓመት ልጅ ናት ሰላም የጽናት ዩቲዩብ ቤተሰቦች እንዴት ናችሁ ዛሬም በማህበራዊ ሚዲያው ላይ እጅግ በጣም አዝናኝ አነጋጋሪ የሆኑ ሐሳቦችና ቪዲዮዎችን ይዘናላችሁ መጥተናል ለዚህ ቻናል አዲስ ከሆናችሁ ይህ ጽናት ዩቲዩብ ነው በዚህ ቻናላችን በየለቱ በማህበራዊ ሚዲያው ላይ እጅግ በጣም አዝናኝ አነጋጋሪ የሆኑ ሐሳቦችና ቪዲዮዎችን ጠቅለል አድርገን እንመለከታለን ታዲያ ቪዲዮውን ከመጀመራችሁ በፊት ሰብስክራይብ ላይክ ሼር ማድረግ እንዳይረሳ እንዲሁም የጽናት ዩቲዩብ ቤተሰብ የሆናችሁ እንደተለመደው ቪዲዮውን ላይክ እና ሼር አድርጋችሁ መጀመራችሁ እንዳይረሳ በቲቪ የምትመለከቱ ከሆነ ደግሞ መጨረሻ ላይ ሰብስክራይብ ላይክ ማድረጋችሁ እንዳይረሳ በኋላ ወይም አስታውሳችኋለሁ ልትረሱ ስለምትችሉ አስታውሳችኋለሁ ወደ ቪዲዮ ነፃ ነገር ውድ ነውና ተጠንቀቅ ያለ ጥያቄ በነፃ የሚዘረጋልን እጅ ተጠንቀቅ አንዳንዶች እርዳታ ሳይሆን የሚያቀርቡልህ ዋጋው በክብርህና በነፃነት የሚከፈል ብድር ነው ዛሬ በትንሽ ውለታዎች ታማኝነትህን ይገዙታል ነገ ግን ነፍስህን ይጠይቁሃል ሁሉ ጊዜ ሊያሰጥሙ ሲሞክሩ በአንድ ወቅት እንዴት እንዳዳኑ እያስታወሱ እጅህን ይጠመዝዙታል ፎሎ ብታደርገኝ ከብዙ ተንኮሎች ይታደጋለሁ እንደዚህ አይነት ሰዎች አጋጥሟቸው ያውቁ የሆነ ጊዜ ላይ የሆነች ውለታ ይሰሩና በዛ ውለታ ሊያስሯችሁ የሚፈልጉ ማለት አሪፍ በሆነ ሰዓት ላይ ደርሶላችሁ አሪፍ እኮ ነው መድረሳቸው ነገር ግን በዛ ውለታ ሊያስሯችሁ የሚፈልጉ ሰዎች አጋጥሟቸው ያውቁ እኔ አጋጥሞኝ ያውቃል ብቻ ግን ሐሳባችሁን ኮሜንት አድርጉ መጠንቀቋን ግን እንዳዘነጓል እንኳን አልቀኝ ሲያስጠላ እንኳን ወጪ ወጣ አይመለከታችሁም ማናችሁም አይመለከታችሁም ምን ይደሰሩ ቲክቶክ እንኳን አልሞላሁኝ ዋይፋይ ካርድ ይጭነቀው እናንተ ምን አይመለከታችሁ እናንተ ናችሁ ካርድ ሞልተህ እንደው ሲያስጠላ ጌት ሬዲ ዊዝ ሚ ዊዝ ሃሙ ሎጣ ነው ተስፋ አስቆራጭ ሰው ወዲህ ለازم ዘሙስ የከበበኝ እናንተ ደግሞ ፎቶ ምናምን አድርጉ ምንም አልተለወጥሽም ምናምን ይያሉ እና ሸሚዝ በጉርድ ቀሚስ ነው ለብሰው እና ሙሉ ኒውት for the first time ነው አሁን የሚቀረኝ ጀውለሪ ማድረግና ትንሽ መቀባት ብቻ ነው እና እንትን ጀውለሪ አላደርግም necessary አይደለም እንደዚህ ሙሉን ዛሬ ሙሉን ስለምተመጥም ሂጃቤ Thank you for watching this conversation. ቀጣይ የሆነ ጸድ ቪዲዮ ለቃለሁ እና ይሄንን ቀጣይ እንዲመጣላችሁ እቺ ልጅ ማህበራዊ ሚዲያው ላይ አሁን ላይ እጅግ በጣም መነጋገሪያ ሆናለች በጣም ነው ሞቲቬት ያደረገች መጀመሪያ አካባቢ ላይ ማለት ስክሮል እያረኩ ሳገኛት መጀመሪያ አካባቢ ላይ መሰለኝ ግጥም ምናምን ልታቀርብ የሆነ ምናምን ነው መሰለኝ ግን ብራዘሯ ነው ከኋላ የሚያወራት የትም አደርሽ ምናምን እያላት ማለት ተስፋ ያስቆረጣት ነው በነገራችን ላይ እንደዚህ አይነት ሐሳቦች ቀላል ይመስላሉ ሲናገሩት ቀላል ይመስላሉ በተለይ እሱ ታላቁ ነው እሷ ታናሽ ቆነች ሲናገር ቀላል ይመስላል በተለይ ደግሞ የኢትዮጵያን ቲክቶክ አብዛኞቹ እንደውም የማህበራዊ ሚዲያውን እንደምታውቁት ነው ያው እኔም እየለፈው አይደል እስካሁን አልሞላልኝም ብቻ ግን እንደምታውቁት ብዙ ከክፍያው በላይ ልፋቱ ይበዛል በኋላ ነው ፈጣሪ እሱንም ካለ እድለኛ ከሆናችሁ ነው ሊሳካላችሁ የሚችለውና በጣም ልፋት የሚጠይቅ ነገር ነውና በጣም ሞቲቬሽን ይፈልጋል የቤተሰብ ሳፖርት ይፈልጋል ምናምን ነገር ግን እኔ ግን በጣም ሞቲቬት ያደረገችኝ ማለት ነው ፊቷን እዛው ቦታ ላይ ወደ ካሜራው ላይ ፍሊፕ ማድረጓ ማለት በጣም እኮ የሚያበሳጭ ነገር ነው የተናገረው ግን ወደ ስራዋ ተመለሰች አሁን ማህበራዊ ሚዲያው ላይ መነጋገሪያ ሆነለች እኔ ስመለከት ይሄን ቪዲዮ ስመለከት ወደ 3000 ምናምን ፎሎወር ነበራት አሁን ወደ 7000 ምናምን ፎሎወር አላት በጣም ያደገች ነው ማስታወቂያዎችን እየሰራች ነው በዚህ ቪዲዮ ብቻ ማለት ነው እኔ በጣም ነው ሞቲቬት ያደረገችኝ በጣም ብዙ ሰዎችን ነው ሞቲቬት ያደረገችው እንዲሁም ጥንካሬዋ ፍላጎቷ ለስራ ያላት ፍላጎት ምናምን በዚህ እድሜዋ በጣም በቃ እንትን ነውና አሁን እናንተ ራሱ ከተመለከታችሁ በኋላ ምን ተሰማችሁ እስኪ ሐሳባችሁን ኮሜንት አድርጉ ማህበራዊ ሚዲያው ላይ እጅግ በጣም መነጋገሪያ መሆን ይነበረበት ነገር ግን በጣም መነጋገሪያ ያልሆነና በጣም ብዙ ሰዎች ሐሳባቸውን ያልሰጡበት ነገር ግን መታየት አለበት ብዬ ማስበው ዩቲናስ የሰራችው ቪዲዮ ላስመልክታችሁ ዛሬ እንግዲህ አብረን የምናመሸው መሃል መርካቶ ላይ ከመንገድ ላይ ከሚኖሩ እህትን ጎደሎች አለለም ከሚኖሩ እህትና ወንድሞቼ ጋር ነው ዛሬ ታሪካቸውን እናወራለን እንጫወታለን ብዙ ነገር ነው የምናወራው አማራ ክልል ከአዊ ዞን ነው ቻግኒ ከአዊ ወላይታ ካረር ጎጃም ከሀገር ራሱ ይወጣ ብሔረሰቦች ናቸው የተሰባሰቡት ከሀገር ተናድጄ ነው የሆነ በማሽን እየሰራው ባለሙያ ነበርኩኝ አልጋ ኮንትሮል ቪፔ ኩሳተን ደረሰን ቺስቶፕ ኪችን ሶፋ ትሪስታን ታምብራታ በር
ኮሪደር ኮንትሮል ባለሙያ ነው። እሺ እናንተ በጣም ተፈላጊ ሙያ ነው በነገራችን ላይ የጠራው እማቃቸው በጣም ብዙ ሰዎች አሉ በስራውንም በትንሹ አውቀዋለሁና የጠራው ሙያ እውነትም ሙያተኛ ከሆነ በነገራችን ላይ በጣም ተፈላጊ የሆነ ሙያ ነው ያለው ማለት ነው። በእርግጥ ቴክኖሎጂ አሁን ላይ የውድወርክ ቴክኖሎጂ በጣም ስለዘመነ ምናልባት እሱ የሚሰራቸው ስራዎች ትንሽ ያረፈዱ ወይም ደግሞ የቆዩ ምናልባት እንደዚህ አይነት ሙያ ካልሆነ በስተቀር የጠራቸው ሙያዎች በጣም ተፈላጊ የሆኑ ሙያዎች ናቸውና አሮን ነው እንደዚህ እንዴት ሊሆን እንደቻለ እና እየሰራው ባጋጣሚ ማሽን ጣቶችን አገኛለሁ። ይሄን ጣት ወይኔ ላኢላሃ ኢላላህ። እሺ ከዛ ተናድጄ በቃ ያው ወጣው ከሀገር። ገብርኤልዬ አንተ ከጉድ ከዚህ ጉድ አውጣኝ። ገብርኤል ደግሞ ጠባቂ ነው። ድንጋይ መጣና ድንጋይ ጫነብኝ። ልቅዬ ድንጋይ ራሴን ሳትኩ። ማን እንደደፈረኝ ምን እንደሆንኩኝ አላውቅም። ግን 7 ናቸው ምናምን በቁጥር ግን ለይቻቸዋለሁ። ሲሉብኝ አይቻለሁ። ያንን ሁሉ አልፌ ደግሞ ጩቤ እዚህ ጋር አለብኝ ምልክት ማሳየት አልፈልግም። አሁን ወዲያው እንደመጣው አጋጣሚ ጮራዬ ጋዝ ውሃ መስሎኝ በጣም ጋዝ ጠጡ እንትን ውሃ መስሎኝ ከትንሽ ናት ለከንከስ እሺ ያው ጭልስ አረው በጣም ታመምኩ በጣም አዎ ካጠገባችን ያለች ልጅ ተደፍራ ደፈራት ምንም አላወራንም የ8 ዓመት 9 ዓመት ልጅ ናት 3 ሆኖ ነበር እነሱን ያገኛቸው እዚህ መርካቶ ውስጥ ነበር ስትወልጂ ማን ነው ያራስሽ የታረስሽ የተወለድሽ የወለድኩት ዘውዲቱ ነው የሆነ ጊዜ ጓደኛዬ ነበረች ግን እኔ አልታረስኩም በ11ኛ ቀን ልለምን ወጥቻለሁ ምክንያቱም ቤት ውስጥ የሚበላ ምንም ነገር ያልጋ የሚከፍል ሰው እዛ ለማጥለሽ ወጣሽ ይዞን በ11 ቀን እውነት ስለሆነ ወደ ምናበራበትና ወደ መንገላበት ቦታ ኧረ ይመቸናል። በነገራችን ላይ ታሪካቸው በጣም ነው የሚያሳዝነው። ሙሉ ቪዲዮውን ጨርሳችሁ ዩቲናስ ጋር ሄዳችሁ ማየት መመልከት ትችላላችሁ። ደግሞ ወደ ጎዳና ያወጡበት አንዳንድ ምክንያቶችም አሳማኝ ናቸው። በጣም በርካቶች በነገራችን ላይ ጎዳና ያሉት 5% ወይም በኔ ግምት ማለት ነው 5% 2% ምናምኖች ከቤት ጠግበው ያልወጡ እስካልሆኑ ድረስ በአሳማኝ ምክንያት ነው የሚወጡትና እነዚህን ሰዎች ቼክ ብናረጋቸው ሌሎች ኮንተንት ክሬተሮችም አብሯት ከሷ ጋር እነዚህን ሰዎች ቼክ ቢያደርጉ በጣም ደስ የሚል ስራ ነበረ። ዩቲናስ እውነት በጣም ላመሰግንሽ ወዳለው ያደረገችው ነገር ተስፋ ነው የሰጣችሁ ለብዙዎች ከነሱ ጋር ቀኖችን አሳልፋለች። ደስ የሚል ጊዜ አሳልፋ ነበረ። እኔ በኔ በኩል ቴንክ ዩ ማለት ፈልጋለሁ ዩቲናስ። እስኪ እናንተ ደግሞ የራሳችሁን ስሜት ኮሜንት አድርጉልኝ። አተከተበለና ይሄን ዶክተር ታውቁታላችሁ ብዬ አስባለሁ። ማለት የላብ ላይ ነው የሚሰራው። በጣም ፈኒ ነው። በጣም በቃ እኔ በጣም የሚያዝናናኝ ሰው ነው በነገራችን ላይ። እስኪ ቪዲዮን እንመልከት። አሁን ደግሞ ከዳንሰኞች ጋር ተጣምዷል ማህበራዊ ሚዲያ ላይ። ቁም ነገር ለምን የሆነ ዶክተር የመዳን ተስፋ ቢኖረኝም አንተ በሳቅ ትገለኛለህ። ከፖስቱ ኮመንቱ በቃ ዶክተር የሚያስፈልገው ዶክተር አንተን አየው። እኔ በኮመንት ይከፈላቸዋል ግን እነዚህ ኮመንት የሚያደርጉ ሰዎች ዶክተር አንተ ሀሳብ በጣም አስቃን ወዳችንን ሲያመን ነገር አለመቀበል ነው። አሞኝ ከቤተሰብ ጋር እንኳን ብመጣ አይቼ ከሳኩኝ አላመመሽም ስባል ሰው እስካሁን ታግሎ 2019 ሁለት ሲቀረው ጤነኛ ነበርኩ። በአንተ ከታየሁ በኋላ ነው እኔ 2018 ግን እግዚአብሔር ፈርዶባታል። እንደ ሀገር ተስማምተን ዊርድ የሆነች ዓመት እንደሆነች የተስማማንባት ናት። በቃ 2018 እና በጣም ብዙ ሰዎች ብዙ እንትን ውስጥ ገብተዋል። በነገራችን ላይ 2018 በጣም ከባድ ጊዜ ነው። በጣም ብዙ ሊገመቱ የማይችሉ ነገሮችን አይተናል። ላይፍ ላይ ኢቭን 2018 በጣም ከባድ ናት። ለኔ በነገራችን ላይ ከባድ ናት። ለሌላው አላውቅም፣ ግን
በጣም ከባድ ጊዜ ነበረችና እስኪ 2019 ምን እንደሚያመጣ አልወቅም፣ ግን 2019ን በጣም ጓጉቻለሁ። እስኪ እናንተስ እስኪ 2019ን እንዴት ነው የምትጠብቋት? ስሜቱን የምትጋሩ ሰዎች ሐሳባችሁን ኮሜንት አድርጉልኝ። ቢዝነስ ኢትዮጵያ ውስጥ ኦፍኮርስ ባለቤት ሲሞት ብዙ ቢዝነሶች ይሞታሉ። ባለቤት ደግሞ እንዴት ሞተ ያልከኝ እንደሆነ ያው ብስጭቱ ደም ብዛቱ ይገለዋል። አሁን አላወቅንም። እኔ አሁን ሰው እከሌ የሚባል እንዴት አይነት ባለሀብት በእናትህ አለፈ እኮ ምን ሆነው እንደው ቁርጥ ነው ያለው ይላል። በምን ቀረ ደም ብዛቱን ማን ቼክ አደረገው? በምን መጣበት ደም ብዛት? እና አየህ አብሮ የሚሞቱ ነገሮችን አናስተውል። በቃ እከሌ ነው ሞቶ አልተወው በቃ አይደለም። ሺህ ሰዎችን እኮ ከኋላው ትቶ ነው የሚሞተው። እና እኔ በዚህ አጋጣሚ እኔ እንኳን ብዙ አንድ ደስ የሚለኝ ነገር ያው ጠዋት ተነስቼ ጅው አረጋለሁ። አሁንም ትሮጣለህ? አዎ ስቲል ግፊት አለች እኮ ግፊት ወረበለ በእናትህ አሁን እኮ የምናገረው ራሱ ገፋ እያለ። በነገራችን ላይ የኢትዮጵያ የቢዝነስ ስርዓቱ ሲስተሙ እጅግ በጣም ከባድ ነው። እኛ አሁን በዛ ላይ ደግሞ ጊዜው በጣም ከቀን ወደ ቀን ኑሮ እየተወደደ ብር እየሞተ ገንዘብ እየሞተ መምጣቱ ለኛ ለደሃ ማህበረሰቦች ብቻ ሳይሆን ሀብታሞችም እንዲያማርሩ እያደረገ ነው። በጣም ብዙ ባለሀብቶችን ጎድቷቸዋል። እሱ እንዳለውም ደግሞ ኢትዮጵያ ውስጥ ከተመለከትን ለረጅም ዓመታት ለ100 ዓመታት የቆዩ ቢዝነሶች ምናምን ቢቆጠሩ እኔ ያሉም አይመስለኝም። እና እነ ፑማ እና አዲዳስ እነ ፎርድ፣ ሳምሰንግ የመሳሰሉ በጣም ብዙ ድርጅቶች ለረጅም ዓመታት ቢውልድ የተደረጉ ናቸው። ለረጅም ዓመታት አያቶቻቸው ምናምን ቢውልድ አድርገው ከዛ የመጡ ናቸውና ኢትዮጵያ ውስጥ ይመስለኛል ቢዝነሱን ቢውልድ ከማድረግ በላይ ሲስተሙን መረዳቱ ኢቭን በጣም ከባድ ይመስለኛል። አሁን ላይ ደግሞ በግብር በጣም ብዙ ሰዎች እያማረሩ ነው። በጣም ብዙ ቢዝነስ ያላቸው ሰዎች በግብር እያማረሩ ነው እና ከቀን ወደ ቀን ለባለሀብቶች የማትመች ለደሃ የማትመች ለሰራተኛ የማትመች አይነት ሀገር እየፈጠረን ያለ ይመስለኛል። እኔ እንደዛ ነው አሁን ላይ እየተሰማኝ ያለው። እስኪ እናንተ ደግሞ አሁን ላይ ያለውን ሲስተም እንዴት ትመለከቱታላችሁ? ወይም ደግሞ መሬት ላይ ያለውን ነገር እንዴት ትመለከቱታላችሁ? ሐሳባችሁን ኮሜንት አድርጉ። ጂጂጋ ትዝ ይለኛል ሬዲዮ እየሰራው የደወልኩላ አጋጣሚ የሆነ ግርግር ተፈጥሮ የዛሬ አንድ 11 ዓመት ቆይ ልምጣለ ሰይፉ ብዬ ልንት አንተ ራስህ የሆነ ቆይ ጅጅጋ ላይ ለምን ነበር የሄድከው ያኔ? ይኸውልህ ቅድም እንዳነሳው አርጌሳ ወደዳሉ በጣም እና አርጌሳ ለኢንተርቪው ነው የሄድኩት። ከዛ በፕሌን መሄድ ሲገባን መኪና ይሆናልኩኝና ጅጅጋ አንድ ቀን አድረን ከዛ ልንሄድ እንደገባን እንግድነት ተጠራው የአንዷ ሶማሌ ቤተሰብ። እሺ አንዷ ሶማሌ ዘፋኛ ፕሮግራም አዘጋጅተው በቃ ወደዛ ልክ በሩን ልክ ከፍቼ ስገባ ነው ያ ነገር ተከሰተው። ከተማው ግርግር አለም ጦርነት ነገር። አዎ ከጦርነት ያንሳል እንዴ ባላ። ስለዚህ ሰው ቤት አልጋ ውስጥ ነው የገባው። አዎ አልጋ ስር መሬት መግባት ቢቻል መሬት ብገባ ደስ ይለኛል። ከተማዋ ብጥብጥ ሆናት። አንተ በጊዜው እዛ ለኮንሰርት ነው የሄድከው። ወሬውኛ ጋር መጣ። ታዲያስ አዲስን እየሰራው ስደውልልህ ሰው መከራና አስቸጋሪ ሁኔታ ውስጥ ሆኖ ይቀልዳል። እኔ በጣም ያደነኩ ያኔ ሰይፉ አልጋ ስር ነው ያለሁት ምንድነው ማወቅ የፈለከው አልከኝ። አይ ምን ተፈጥሮ ነው ስለ ከተማዋን ከገባው በኋላ ተተራመሰች ምናም ብቻ በሰላም ከዚህ ነገር ውስጥ ልውጣ እንጂ ምዘፍነውን ዘፈን እኔ ነኝ የማውቀው አልከኝ። ከዛ በኋላ የዘፈንከውን ዘፈን ንገራቸው። መሬት ያለ ሰው ገነን አለ የፍቅር ህይወቱ ብቻ ራሱን ችሎ ፌመስ ነው። ሌላ ስቶሪ ያለው እሱ ገርመኛል። ነው በጣም ታወቀ። እውነትሽን ነው። እሱ ህይወት በጣም ሌላ ስም ያው ይዞት የመጣ የራሱ ሌላ ብዙ ዜናዎችም ስለነበሩ ለዛ ይመስለኛልና ያንን ነገር ሃንድል አድርገው መቆም ትንሽ ከባድ ነው ለሴት ልጅ በተለይና ከሱ ጋር የመጡ ዜናዎች ነበሩ። ስለዚህ ትዳራቸው የመፍረሱ ዋናው ምክንያት የሰው አስተያየት ነው መሰለኝ። ማለት እንዲገባበት ያደረገውም ከዚህ በፊት የኖክ ባህሪም አለ። ከዛ በኋላ ደግሞ የእሷ እንትን ግን አንድ ማለፍ ማልችለው ነገር ምንድነው ታውቃላችሁ? በጣም የተረጋጋች ሰው ናትና እርጋቷ በጣም ነው ደስ የሚለው። አዶኑ ምን አይነት ቤቷ ላይ ምን አይነት ላይፍ እንደምታራምድ ባላውቅም እርጋቷ በጣም በቃ ደስ የሚል ነው እና እርጋታዋን ሳላደንቅላት ማለፍ አልፈልግም። ግን ያው ማህበራዊ ሚዲያው ላይ በጣም መነጋገሪያ ነበሩ። በዛ ላይ ሄኖክ በጣም መነጋገሪያ ነበረ። ከሷ ጋር ሲጋባ ደግሞ ታስታውሱ እንደሆነ በጣም መነጋገሪያ ሆኖ ነበረ እና
ብዙም እኮ አልቆዩም 3 ወር 4 ወር ምናምን እንደዛ አካባቢ ምናምን ብቻ ሲመስለኝ ትዳራቸው የመፍረሱ ምክንያት የውጭ ፎርስ አለው ብዬ አስባለሁ። እርጋታዋን ግን ማለፍ አልችልም። ሐሳባችሁን ኮሜንት እያደረጋችሁ ለምንድን ነው ሰብስክራይብ የማታደርጉት ግን? ሰብስክራይብ ካልተመቻችሁ ያልተመቸኝ ፓርት አለ ይሄን አስተካክል እያላችሁ ኮሜንት አድርጉልኝ እንጂ ጓልጓል ኮሜንት አድርጉልኝ እስኪ የምር ጓል ባይ እሺ ኮሜንት አድርጉልኝ ይሄን አስተካክል እንደዚህ ምናምን እያላችሁ ንገሩኝ። ብቻ ሰብስክራይብ ማድረጋችሁ እንዳይረሳ። በቲቪ የምትመለከቱ ከሆነ ደግሞ አሳውሳችኋለሁ መጨረሻ አካባቢ ላይ እንቀጥል። አሁን ላይ ያረከው ነገሮች ሁሉ ለተፈጠረው ልጅ በመሃል ተፈጠረና አንተ ራክ እሷን ማገዝ ነበረብህ። ያ ወቅት ደግሞ እኔም በራሴ ቤት በሌሎችም ስለማየው ነው የወለዱ ሴቶች አጠገባቸው ባላቸው እንዲኖሩ ይፈልጋሉ። ቢያጣም ቢነጣም ቢኖረው ዋናው የሱ መኖር ነው በገንዘብ የማይለካውና ያ ይመስለኛል ስሜቷን የጎዳው በጊዜው እና ስላንተ ስትናገር እኮ ወደዋለሁ የሚለውን ነገር ሳየው እንደዛ አይነት ስሜት ውስጥ እንደሆነ ላንተ ያላት ፍቅር ግን አለ። ሴፉን በነገራችን ላይ በጣም ነው ያደነኩት። ቀጣይ ቪዲዮዎቹ ላይ ያሳያችኋለሁና በጣም ነው ያደነኩት ሴፉን። በጣም ነው ደስ ያለኝ። ምክንያቱም ባለፈው ሪያክት ሳረግ ራሱ አይታችኋል እንዴት ስትል እንደነበረ እኔ በጣም ነው የምወደውና የምትለው ፓርት ማለት ነው ምን ያክል እንደምትወደው ስለተገናኙ በጣም ነበረ ደስ ያለኝ። ተገናኝተዋል። በነገራችን ላይ በጣም ነው ያዘንኩለት ለልጁ ማለት በጣም ፊል አድርጌዋለሁ ውስጤ ነው የገባውና በጣም ነው ያዘንኩለት ማለት ምክንያቶቹ ለኔ የእናንተን አላውቅም ለኔ እንደ ወንድ ለኔ የሆነ ነገር እንዲኖረው ለልጆቹ ለራሱ ለልጆቹ ለሚስቱ እንዲኖረው የሚፈልግ የራሱ ነገር እንዲኖረው እንደሚፈልግ ሰው ተረድቼዋለሁ። ፊሊንጉን የሄደበትን እሷን የተወዛገበበትን የሞከረበትን ሰርቫይቭ ለማድረግ በጣም ብዙ ለፍቷል ሞክሯል ምናምንና እንደ ራሴ እንደ ወንድ እንደ ወጣት እድሜያችን በእርግጠኝነት ተቀራራቢ ነው ብዬ አስባለሁ። በዚህ በጣም ፊል አድርጌዋለሁ እኔ የእናንተን ባላውቅም ማለት ነው። ሴፉ ሾውን በደንብ ከተመለከታችሁ ከዛ በኋላ ምን ሆኑ እስኪ ደግሞ ሁላችንም እኮ የሆኑ ነገሮች እናጠፋለን፣ ግን የበደሉን ሁሉ ይቅርታ እንደምንልም ስለምንገልጽ በጸሎታችን ቤትዬ አታሳፍረኝም ይቅርታ ጠይቃት ግድል ምን ማለት እንደምችል ወሬ ነው ማለት እኔ ሳላስባት እርቺ ብዳና አይደለም። በጣም ነው የምወዳት። እኔ ብዙ ነገር አሳልፌያለሁ። በኔ ላይፍ ውስጥ ብዙ ነገር አሳልፌያለሁ። ግን እኔ እሷን ከድቼ አይደለም ልጅን ከድቼ አይደለም ክፍለ ሀገር ሄድኩበት ምክንያትም አለኝ የራሴ በቃ በጣም ውጥረት ውስጥ ነበርኩኝ። በጣም ቻሌንጅ ውስጥ ነበርኩኝ። እኔ እሷንም እንደዚህ ለማድረግ ፈልጌ አይደለም። በቃ ከራሴ ውስጥ በኔ ህይወት ውስጥ ግብግብ ኃይለኛ ግብግብ ገጥሜ ነው። ይቅርታ በጣም የባሰው እንዴ እንዴ ቅርብ ላይ በቃ አይዞህ ውይ ደስ ሲሉ እግዚአብሔርን ሴፉ ሾው ላይ እስከ መጨረሻው ተመልክቻችኋለሁ። ግን አሁን ኢቭን እያየው በጣም ነው እንትን እያሉ ያለ አሜዚንግ በቃ በጣም ነው ደስ ያለኝ። እግዚአብሔርን በጣም ነው ደስ ያለኝ። በጣም ፊል አድርጌያለሁ ስሜታቸውን። ከዚህ በኋላ ምን ነው መሰላችሁ? እስኪ ሴፉ የጠየቀውን ጥያቄ ላስ ዛሬ አብራችሁ ራት የምትበሉ ይመስላችኋል? ምን አዲስ እንደተጣበሰ ሰው ምንድነው ጉዱ? እግዚአብሔር ያውቃል። ምን አይ እግዚአብሔር ያውቃል። ስማ ያውቃል፣ ግን ለራቱ እግዚአብሔር ያውቃል። የፈለግነውን አይደለም የሚሰጠን። ጥያቄው ምን ፈለግን ቢሆን ደስ ይላል። ምላሽ ቤቢንም ማየት አለበት። ያጋጥመኛል ህይወት መገናኘትም መለያየትም አለውና አንድ ጓደኛዬ ወልዶ ነው ከባለቤቱ ጋር ተለያየ እና ልጆቹን ሊያሄዶ ራት እኛ እዛ አገኘ ነው እና ራት በላን። ራት ከበላን በኋላ እደራል ነው ስንለው እኔ ሰው ቤት አላድርም። ኧረ ተው
እንደው ባክባክ የሰው ቤት አይደለም ያንተ ቤት ነበር አለ ነው አግባባ ነው። እግዚአብሔር የተመሰገነ ይሁን። ተግባቡና ሁለት ነበር ያኔ ስናግባባቸው በፍቅር ነገሮች ሁሉ ታድሰው አሁን 4 ወልደዋል። ጌታ እንደዚህ ነው። በነገራችን ላይ እንትናቸውን ላይፋቸውን ሲናገሩ ከነበሩበት ማለት በፍቅር 3 ዓመት ምናምን ጥቂት ሊሆን ይችላል፣ ግን ያሳለፏቸውን ነገሮች የሚግባቡበትን መንገድ ሁለታቸውም ጋር እስካሁን ፍቅር አለ፣ ይፈቃቀራሉ። ግን የተሻለ ነገር እንደሚፈልግ ለልጁም ለቢስቱም የተሻለ ነገር እንደሚፈልግ አንድ ወንድ እናም ደግሞ ብዙ ነገሮችን ሞክሮ እንደሞከረለት እንደ ታለንቱ እንደ ፍላጎቱ እንደ መሻቱ እንዳልሆነለት ወንድ ነው እኔ ተረድቼዋለሁ ያልኳችሁና አብረው ስላሉ ደግሞ በጣም ደስ ብሎኛል። ከዚህ በኋላ ደግሞ አብረው ቢቀጥሉና በብዙ ነገሮች ተስማምተው አብረው ልጃቸውን የሚያሳድጉበት እንዲሁም ደግሞ ሌላ ኢንቫይሮንመንት ተፈጥሮላቸው ተሳክቶላቸው በቃ ጸደይ ህይወት ጸደይ ፍቅር ህይወት ቢኖራቸው ደስ ይለኛል። እውነቴን ነው በጣም ደስ ይለኛል። ብቻ ግን የካፕል ኮንተንት እያሉ ባይበጡ ደስ ይለኛል። ግን በጣም ደስ ብሎኛል በጣም ማለት ነው። እግዚአብሔርን በጣም ነው ደስ ያለኝ። ሴፉን በጣም ነው ያደነኩት ማለት እኔ ራሱ እዛው ቦታ ላይ ያለው እንትን ነው የመሰለኝ። ለምን እሷ ፍቅሯን የገለጸችበት መንገድ እስቲ ነው ፕሮቴክት እያደረገችው ነበር ከተመለከታችሁ ማለት ነው። ሚስት የምትሆን ሴት ናት ያልኳችሁ ለምን መሰላችሁ? የዛኔ ሪያክት ሳደርግ እዛኛው ቪዲዮ ላይ ካስተውላችሁ እዛ ቦታ ላይ ኢቭን ሆና እንደዚህ አይነት ፓዝ ላይ አልፋ እንደዚህ አይነት መንገዶችን አልፋ ግን የዛኔ ፕሮቴክት ስታደርግለት ነበረ። ማን እንደሆነ ሰዎች እንዳያውቁ እሱን ሜንሽን አታደርግም። ጥፋተኛ ሆኖ ሳይሆን ሞክሮ ስላልተሳካለት እንደሆነ ያን ሁሉ ጊዜ አልተደዋወሉም። ነገር ግን እንትን ታደርጋለች። እምነት አላት። ክዷት ሳይሆን በቃ ስላልቻለ ጥሎ እንደሄደ ነው የምታስበው የዛኔ እንኳን እና በዛ ሁሉ ጊዜያት አስቡ። ሴት ልጅ ናት የምታፈቅረው ፍቅረኛዋ ስላረገዘች አጠገቧ የለም፣ ስትወልድ አጠገቧ የለም፣ ቤተሰብ ኢግኖር ያደርጋል ምናምን እንደዚህ አይነት ሲቹዌሽን ውስጥ እያለፈች ስራ ሳይኖር እንደዛ አይነት በጣም አስቸጋሪ ጊዜያቶችን ብታልፍም ያንን እንድታደርግ በአንድም በሌላም መንገድ እጁ አለበት። ግን ስቲል ነው ጥፋተኛ እንደሆነ የዛኔ ብሌም እያደረገችው አልነበረምና ለዛ በጣም ነበረ የወደድኳትና አብረው አሁን እሱ ደግሞ ስቲል ነው እንደሚያፈቅራት ስላልተሳካለት ስላልሆነለት እንጂ እንደሚያስባት እንደሚያፈቅራት ሲናገር በጣም ነው እግዚአብሔርን ታች ያደረገኝና እስኪ ፊሊንጋችሁን እናንተም ኮመንት ላይ ያስቀምጡልኝ። የሰይፋን ቪዲዮ ልጋብዛ። ዛሬ ደግሞ ሰይፉ ላይ ልብ ሰርሳሪ በቃ ልብ ሰርሳሪ እኔ ማለት ይኸውላችሁ እኔ ለፍቅር በጣም በቃ ልቤ ስስ ነው እና በቃ ሲያሳዝን በቃ እና አሁን ይኸውላችሁ መጀመሪያ ልጅቷ አይ ቲንክ ቤቲ ለካልቸራል አምባሳደርነት እየተወዳደረች ነው። ገብታችሁ ባዮ ላይ ያለው እንትን ቮት አድርጉላት። ግን እኔ የተፈጠረ ያዩትን ቮት አድርጓት የምር ልክ ነው። ልጁ መጣ ተቀመጠ ምናምን እና ይዋደዳሉ። ፍቅር አለ መሀላቸው ማለት ገብቷችኋል። ፍቅር አለ መሀል። ከዛ ተቀመጠ። እንደዚህ ነው የተቀመጠው፣ ቀጥታ ነው የተቀመጠው። ከዛ ቤቲ ሊያወት ቤቲ እንደዚህ ብላ ጠራኸው ደግሞ ለምን ጠራህብኝ? አይደለም አይነት አቀባበጥ ማለት ነው። ከዛ ያወራሉ ይተቃቀፋሉ እና አሁን ይኸውላችሁ እኛ ከዚህ ምን እንማራለን? አሁን እነሱን ተዋቸው። እነሱ ያወሩትን አውርተው እኮ ሄዱ። በቃ እኛ ምን እንማራለን? እኛ ይኸውላችሁ ምን ታደርጋላችሁ መሰላችሁ? የተቀየማችሁ ሰው ካለ ትልልቅ ችግሮችን እኮ ትናገራላችሁ፣ ግን ቀለል ያለ ችግር ደግሞ አስገቡበት። ባይዘው አሁን በመሀል ማለት ነው እሱ እንደው በመሀል ዝም ብሎ እንደዚህ ቁጭ ብላለች እንደዚህ ቁጭ ብላ ትላንትና ደግሞ በቃ የሆነ ምስር ነገር በልቼ ጨጓራዬን አመመኝ ቢል ማለት ነው። ጨጓራህን አመመህ፣ ጨጓራ ተነሳብህ፣ ለምን በላ እማማ ማዘር ቤት አቁም ታዋቂ። ከዛ ደግሞ የእንትኑ ፓርት ደግሞ አለ እንዴት ነው ድምፁ እንዴት ነው ተብላ ትጠየቃለች ማለት ነው። የድሮ አመለካከቷን እንደመጣችሁት እኔ ድሮ ተሰላፊ ሆኜ ጎበዝ ነው የልጅ እንትን እንደው ባባውላ ማለት ጀምራለች እኮ ስሙን ኢቨን መጥራት ጀምራለች። እና በጣም ግን ሌላ ደግሞ ሲታረቁ የተመቸኝ ምን እንደሆነ ታውቃላችሁ? ችግሮቻቸውን ያሳለፉበትን ምናምን ነገር ይሄንን አርገኛል ያንን አርገኛል ምናምን ብለው አልተጠቃቀሱም። በቃ ለይቅርታ ተዘጋጅተው ነው የመጡት፣ ለመተራረቅ ተዘጋጅተው ነው የመጡት። ኦፖርቹኒቲዋን ብቻ ነው የሚፈልጉት። ያችን ኦፖርቹኒቲ ያገኙ፣ ታረቁ እና ሁለታቸውም ጋር ፍቅር አለ እና ያዝለቅላቸው በእግዚአብሔር ስም። አንተ ተሽላጣለትኩኛ እግዚአብሔር በጣም ታች ስላደረገኝ ነው የተሽላጣለትኩትና። ለማንኛውም የጽናት ቲዩብ ቤተሰቦች የዛሬው በማህበራዊ ሚዲያው ላይ እጅግ በጣም አዝናኝ አነጋጋሪ የሆኑ ሐሳቦችና ቪዲዮዎች
እነዚህን ይመስሉ ነበር። አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ በቲቪ እያያችሁ ያላችሁ መጨረሻ ላይ ሰብስክራይብ እናደርጋለን ብላችሁ ያላችሁ የለም ሰብስክራይብ አድርጉ። አስታውስኳችሁ። አሁን ሰብስክራይብ ማድረጋችሁ እንዳይረሳ፣ ላይክ ማድረጋችሁ እንዳይረሳ። ላይክ ለብዙ ሰዎች እንዲዳረስ ስለሚያደርግ ላይክ ማድረጋችሁ እንዳይረሳ። እና ይሄ ቻናል ሞኔታይዝ ይሁንና ራንደምሊ ኮሜንቶችን እየተመለከቱ ምሸልምበት አይነት ክብር ላይ አድርሱኝ ብያችኋለሁና ሰብስክራይብ ማድረጋችሁ እንዳይረሳ። አብራችሁኝ ስለነበራችሁ በድጋሚ እጅግ በጣም አመሰግናለሁ። ቸር ቆዩልኝ።